ኮርዳይ ደግሞ ዛሬ በሌላ ቦታ ነው ያለው። ችሲኔና ሶስት መምጫ ማልታወቅ ብሏል። እንዴት አመሻችሁ? እንግዲህ ትንሽም ቢሆን ዛሬ ቀን ሙሉ ስለጠፋሁባችሁ ትንሽ ነገር ጀባ ልበላችሁ ብዬ ነው የመጣሁት። እንግዲህ ያው በመጀመሪያ ምስጋና ነው። ያው እንግዲህ በቃላቸው መሰረት መንግስት ህግ ይከበራል በሚል ኃይለኛ የሆነ አቋም እርምጃ ነው የተወሰደው። በጣም ደስ የሚል በጥያቄያችን መሰረት ተመልሶልናል። ይቀጥላል። ህግ መፈራት አለበት። ህዝብ መፈራት አለበት። መንግስት መደመጥ መቻል አለበት ብለን ታገኘ ያንን ቃላችን ተተባባር እነዚህ ከአቅም በላይ ጉልበተኛ የነበሩት ላይ እንግዲህ እርምጃ ወስዷል። ገና ነው። አሁን ምንድነው ቀጣዩ ነው? እስኪ ይሰማል? ኮመንት ጻፉ። ኮመንት እንዲጻፉ ኮመንት ይሰማል ይታያል ወልና ጻፉ። ድምጼ ጥሩ ከሆነ ጻፉ። እስኪ 1 2 3 ኮመንት ካየው ይቀጥላልኝ። ይሰማል? ድምጼ ይታያል? ኮመንት አላየሁኝም። እስኪ ኮመንት ጻፉ። ኦኬ ኮመንት ይታያል ይሰማል። እሺ እንግዲህ ዛሬ ያው እንደሰማችሁት እንዳያችሁት ከሆነ መንግስት ኃይለኛ እርምጃ ወስዶ በእነዚህ በጉልበተኛና በአማጽያን ስግጥ ድድብ ፍግጥ በሚለው ላይ እንግዲህ ያው የመጀመሪያው እርምጃ ወስዷል። የመጀመሪያው ነው ይሄ። እንግዲህ ዛሬ ዋናውም አልነካም አልደፈርም ያለውም ያው ተደፍሮ አይታችሁታል። እንግዲህ መንግስት ይሄ ነው ትግስቱ ሲያልቅ ህግ ይከበራል፣ መንግስት ይከበራል ያልነው ለዚህ ነው። ተው ግን ብለናል። መጀመሪያ መክራል እረፉ ብለናል። እንግዲህ የመጀመሪያውን ምዕራፍ ላይ ያያችሁት። ከዚህ በኋላ ነው ሌላ ስቴፕ የሚቀጥለው። ምን አልኳችሁ? ይሄ የአንድ ግለሰብ የአዶናይ ጉዳይ አይደለም። ከጀርባ ያዘለው አጀንዳ ሌላ ነው። የመፈንቅለ መንግስት ነው። ህዝባዊ አመት ነው። ህዝባዊ እምቢተኝነት ነው። በ45 ቀን መንግስት እንገለብጣለን እነ ልደቱ የተጫወቱት ነው። ጀዋር ወጣቱ ላይ ስራ ሰርተናል ጨርሰናል ብሎ ያለው አጀንዳ ነው። እመኑኝ ብዬ ስጮህ የነበረው ይሄ ነው። መንግስት አዶናይን አሁን የሚያስረው አዶናይን ማሰር ፈልጎ ሳይሆን አዶናይን መጠበቅ ስላለበት ነው። ኤኒታይም እርምጃ ወስድበታል ብያቸዋለሁ። ህወሓት ይገለዋል፣ ሻዕቢያ ይገለዋል። ግልጽ አቋም ነው። ኮንጅታል ጨርሰናል። አሁን እኮ የምናየው ነገር አዲስ ነገር ይገሉታል። ስለዚህ መንግስት ፕሮቴክሽን ውስጥ መክተት አለበት። እሱን ተከትለው የሚወጡት ላይ አሁን እርምጃ ነው። አሁን ነው ማስተዋል። አሁን አይታችሁ ከሆነ አዶናይን ብለን ሰልፍ እንውጣ፣ አዶናይን ብለን ትምህርት ቤት አድማ እናድርግ፣ አዶናይን ብለን መንግስታችንን እንገነብጣለን በል፣ ዳውን አብይ፣ ዳውን መከላከያ፣ ዳውን ኢትዮጵያ ብለን እንቀሳቀስ። ያ የማን ኃይል ነው? የዛ ኃይል ነው። ይችን እጫውተው ግን ባናቀው ኖሮ ጥሩ ነበር። አውቀነዋል እኮ ያላወቀው መንጋው አላወቀም። አብዛኛው ግን ይሄ ህዝባዊ እምቢተኝነት ስር ነቀል ለውጥ የሚል የፖለቲካ ነው እንጂ የሰግጥ ጉዳይ አይደለም፣ የደድብ ጉዳይ አይደለም። ዓላማው ሌላ ነው። ስለዚህ በዚህ ጆይን ውስጥ ያሉት በሙሉ ይለቀማል። እዚህ ቼን ውስጥ ያሉት በሙሉ መስመራቸው ተይዟል። ከየት እንደመጣ፣ መቼ እንደተመጣ፣ በማን እንደመጣ፣ እንዴት ለምን እንደተፈለገ በሙሉ ዝርዝሩ ከአዋርዱ ጀምሮ ያለው ሚስጥር ወጥቷል። መንግስት ይችላል ነገራችኋለሁ እኮ ይሄንን መንግስት የማያረግ ከሆነ ዘመነ ካሴን ያፈራ ጫካ፣ መሬ ወዳጆን ያፈራ ጫካ እኛን ያፈራናል ብለናል እኮ አላምን አልሰራንም። እስኪ አልሰራም ብሎ ጻፉ። መንግስት ህግ ያስከብራል። ከአሁን በኋላ ያለው ነው መጥፎ። አሁን ተመልከቱ፣ የዚሁ ሴራ ባለቤቶች እየወጡ ነው። አንዳንዱ እንለምን ይላል፣ አንዳንዱ ይቅርታ እንበል ይላል፣ አንዳንዱ አይደለም ለውጥ መውጣት አለብን፣ መፈንቅለ መንግስት ማድረግ አለብን፣ ተቃውሞ ሰልፍ መውጣት አለብን ይላል። አንዳንዱ አይሆንም ቤተ መንግስቱ ለምንገባው ይላል፣ አንዳንዱ ቤተክርስቲያን ማቃጠል አለብን ይላል። ይሄ ሌላ ዋጋ ነው የሚያስከፍለው። አሁን ሌላ ዋጋ ያስከፍላል። ኦልሬዲ መንግስት እጅ ፎርሙላው ገብቶለታል እጁ ላይ እያንዳንዱ ሴሉ ኬት እንደመጣ ማን እንደጠነሰሰ ዓላማው መጥቷል። በቃ አለቀ። በቃ ከዚህ በኋላ ማንም ሰው ሊረብሽ ስልክ አትደውሉ፣ በቃ ስለ አትደውሉ። በቃ ድብና እኮ ነው፣ ድንቁርና እኮ ነው። ሰው አንድ ስልክ ከደወለ በኋላ ከዘጋብ አትደውል። በቃ ደደብ ካልሆንክ በስተቀር አይደውልም። ደደብ ብቻ ነው የሚደውሉ። 2 ጊዜ 3 ጊዜ ስልክ ቢደዋውል ሰው። ስለዚህ አሁንም ያለው ጨዋታ
ምንድን ነው የሚለውን በስቴፕ በስቴፕ እያየን ያለ። የመጀመሪያውን ምዕራፍ አይተነዋል። ስቴፕ በስቴፕ ጠብቀን መተናል። እስከ መጨረሻው እየተከተል መተናል። እዚያ ደርሰናል አለ። ነገም ደግሞ ማን ነው አሁን ተቃውሞ ሰልፍ የሚወጣው? ማን ነው ህዝባዊ አመፅ የሚያደርገው? ማን ነው ለህዝብ አመፅ የተጠራው የሚለው ላይ ደግሞ እንመጣበታል፣ እናየዋለን። የምናየው ጉዳይ ይሆናል። ግን ወጣቶች ተጠንቀቁ፣ አሁን ተጠንቀቁ። ኧረ ምን አይነት ስንት ደደብ ሰው አለ በእናታችሁ! ደደብ እኮ ነው ሰው። እንዴት ደጋግሞ ሁለት ሰዎች አትደውሉ ስልክ አልኳችሁ። በቃ እኮ እንዴ አንድ የደወላችሁ እኔ መልሼ እስክደውላችሁ ጠብቁ። በቃ ስልክ ምን ባላገሮች ናቸው። ስለዚህ አሁን ወጣቶች በዚህ ጉዳይ ላይ እንደ ማዕበል የምትሄዱ ለትምህርታችሁ፣ ለቤተሰቦቻችሁ፣ ለአካባቢያችሁ ብታስቡ ነው የሚሻለው። ምንም አይነት ተቃውሞ ሰልፍ ላይ እንዳትወጡ፣ ምንም አይነት አመፅ ላይ እንዳትወጡ። ትታፈሳላችሁ። መነኝ መንግስት አምርሯል። ትልቅ ኦፕሬሽን ነው፣ ሀገራዊ ኦፕሬሽን ነው። የአንድ የአዶናይ ጉዳይ አይደለም፣ የአዋርድ ጉዳይ አይደለም። አገርና ህዝብ አድን ትግል ነው ይደረጋ ያለው። ስለዚህ ሁላችሁም በዚህ ጉዳይ ላይ በተለይ ወጣቶች ልቦና ሰጥቷችሁ ቢቻል ወደ ጸሎት፣ ቢቻል ወደ ማስተዋል፣ ቢቻል ጸጥ ብሎ በጽሞና እችን ጊዜ ማለፍ ነው ያለባችሁ። እቺ ግንቦት ምርጫ እስክትካሄድ ድረስ ብዙ ነገሮች ያጋጥሙናል። በጣም ብዙ ነገር ነው የታቀደው። ልንገራችሁ፣ ማአት ነገር ታቅዷል። ጠቅላላው ግን የታቀደው መንግስት ይችላል በመረጃና በማስረጃ። ለዚህ ነው ይሄንን ኦፕሬሽን ኢንሳ፣ አርቲፊሻል ኢንተለጀንስ፣ መከላከያው፣ ደህንነቱ በውጥረት በጥምረት በአንድ ላይ ነው ኦፕሬሽኑ የተሰራ ያለው። ማህበረሰቡ ሁሉ ጆይን ያደረገበት ፕሮግራም የተሰራ ያለው። ስለዚህ ከየትም ውስጥ ልታመጡ የስልክ ጉዳያችሁ፣ ስልካችሁ ይቀዳል። እግር በእግር ኮቴ በኮቴ የተከታተሏችሁ ነው። እያንዳንዱ ሚስጥሩ ወጥቷል። ለምን እንደታሰበም ይታወቃል። ስለዚህ በጥሞና ይህን ጊዜ ግፉ። በተለይ ምንም የማታውቁ ወጣቶች እባካችሁ፣ እናንተ ናችሁ አሁን ሰለባ የሆናችሁት። እናንተ ናችሁ ታርጌት። እኔ እየመከርኳችሁ ነው ያሉት እንደ ጥሩ ወንድም። ይሄንን እየመከርኩት ነው ውስጥ የገባው። ሌሎቻችሁም እየመከርኳችሁ ነው የምትጣዱ ያላችሁት። ከጀርባችሁ ያለው ሴል ሌላ ነው። በየዋህነት የምትጓዙ ሰዎች አልገባችሁም። እረፉ ነው የምላችሁ። በቃ ትንሽ ጊዜ ጥሞና አድርጉና እረፉ። በቃ የጥሞና ጊዜ እኮ የሚባል ጊዜ አለ እኮ። እየነገርኩት ሰው ይገባል። ገደል ነው ስል እኮ ገደል ነው። በቃ ለምን ትገባለህ ገደል ውስጥ? ስለዚህ ጥሞና አድርጉ ልጆቼ፣ ወንድሞቼ ብዬ ልምከራችሁ ነው። እረፉ። በየትኛውም አሁን ህዝባዊ አመፅ ውስጥ፣ የትኛውም ተቃውሞ ሰልፍ ውስጥ፣ የትኛውም እንቃወማለን ብላችሁ የምትሉ ተለቃቅማችሁ ትገባላችሁ። እመኑ። ይህን ስለሚደረግ ነው የምላችሁ። ሳትወጣ ራሱ በሊስት ውስጥ የተመዘገባችሁት ብዙ ናችሁ፣ ሊስት ውስጥ ያላችሁት ብቻ። ስለዚህ ጥንቃቄ አድርጉ ነው የምላችሁ። ይህን ስነግራችሁ ነገ በሚዲያ ገብቼ ማስረጃ በማስረጃ እያንዳንዷን ነገር ጠቅሳችኋለሁ። እንዲያውም ቢቻል ለተወሰነ ጊዜ ሚዲያም አቁሙ። በቃ ይብን አለ በዚህ ጉዳይ ላይ ለተወሰነ ጊዜ ሰከንድ በሉ። በቃ አቁሙ። ዩቲዩባችሁንም ዝጉ ትንሽ ጊዜ። አንዳንድ ጊዜ እኮ ላትሽ ብለህ እኮ የምታልፈው ጊዜ አለ አይደል እንዴ? በቃ ይሄን አድርጉ። የዝም ብላችሁ መስዋዕት እንዳትሆኑ አደብ ግዙ። ለትንሽ ጊዜ አደብ ግዙ። እቺ ግንቦት ምርጫ እስክትካሄድ ድረስ ምን እንደታሰበ ጠቅላላ መረጃው መንግስት እጅ አለ። በቃ ነገርኳችሁ። በቃ ግን ምንም ነገር አይሳካላችሁ። ዋጋ ግን ትከፍላላችሁ። የከፈልኩ እና አዶናይ እኮ ተላጭቱ ገቡኩ። ጠቅላላ እኮ ያ ሁሉ ብር ያበቃባ እኮ ማንም ያስወጣው ማንም ያስወጣው። ህግ ነው የያዘው። አገር ነው የተደፈረው። መንግስት ነው የተደፈረው። ህግ ነው የተደፈረው። ስለዚህ ያለቃችሁ። ስለዚህ አሁንም በጽሞና ይችን ጊዜ ለፏት። ሌላ ምንም ላችሁ ነገር የለም። ያው እንግዲህ በስፋት እንመጣበታለን፣ በጉዳዩ እነጋገርበታለን። ለነገሩ ግን ላለው ነገር በሙሉ ማስተዋል ይስጣችሁ ነው። በርቱ፣ አብስታችሁ ጸልዩ፣ ለሀገራችሁ ለህዝባችሁ ሰላም ጸልዩ። እኔ ሰፊ ፕሮግራም ይዤ በሰፊ አጀንዳ ላይ እመጣለሁ። ስራ ላይ ስለሆንኩ ያልመጣሁት ያው ነገሩ ስለምትከታተሉት ዴቪ ካንተ ቀረ ምንም የለም። ምን ያደረኩት ነገር ሁሉም ነገር ነግራችኋለሁ። እዚህ ነው ያለው። በርቱልኝ። ሰላማችሁ ይብዛ። ወዳችኋለሁ። ሼር አድርጉት፣ ላይክ አድርጉት፣ አዳርሱት ለህዝብ። እችን በቲክቶክም በምንም የኮርዳይት ሀገራዊና የወጣቶች ምክር በሚል ለሁሉም አዳርሱት። በቃ አዳርሱት። ኋላ ምድር ዩቱብ መታችሁ ብትጮህ
የለንበትም። መንግስት አምሯል። ነገርኳቸው፣ ይነግራቸዋል። ይሄ ሳምንት የመከርኳቸው እንዲህ ብሎ እኮ ነው ገደል የገቡት። አያገባኝም። ለማንኛውም ይሄን ያለው በርቱ፣ ወዳችኋለሁ፣ ሰላማችሁ ይብዛልኝ ያልኩኝ ፕሮግራሜን በዚህ ዘጋለሁ። እመጣለሁ ነገ በደንብ በስፋት ጠብቁኝ በፕሮግራም። ሰላም ሁኑ።